Donkey AI update. ሰላም በያላችሁበት አዳዲስ የአይ ዜናዎችን ይዘን መተናል። መጨረሻ የቢዝነስ ጥቆማ ይኖርናል። እስከ መጨረሻው አብራችሁን ቆዩ። ስለ ጉዞ ካናዳ አሜሪካን በተመለከተ ሰሞኑን የተወራው ምንድነው እስኪ አረጋግጥልን ብለው አንድ ሁለት ሰዎች በአካል ሲያገኙኝ ጠይቀውኛል። የሌሎቻችሁም ጥያቄ ከሆነ እነሆ መልሱን በዚህ ቪዲዮ ታገኛላችሁ። እስከ መጨረሻው አብራችሁን ቆዩ። ኤአይ ከሰራቸው አዳዲስ ቴክኖሎጂዎች አንዱ ህልም የሚያየው ትራስ ነው። እንግዲህ ህልም አላሚው ትራስ ተብሎ የሚጠራው ይሄ ቴክኖሎጂ ትክክለኛ ስሙ ኢንፍራሬድ ድሪም ፒሎው ይባላል። በቅርቡ በቴክኖሎጂው ዓለም ትልቅ መነጋገሪያ ሆኗል። ይሄ ትራስ በሆሎጄኒክስ ኩባንያ የተሰራ ሲሆን ሴሊያንት የተሰኘ የረቀቀ የጨርቃ ጨርቅ ቴክኖሎጂን ይጠቀማል። ትራሱ በውስጡ ልዩ የሆኑ ተፈጥሯዊ ማዕድናት በፋይበር መልክ ተካተውበታል። እነዚህ ማዕድናት ከሰውነታችን የሚወጣውን ሙቀት ወደ ኢንፍራሬድ ኃይል በመቀየር መልሰው ወደ ሰውነታችን ያስገባሉ እየተባለ ነው። እንዴት ነው የሚሰራው ሲባል እንግዲህ ትራሱ እንቅልፋችን እንዳይቋረጥብን የሰውነታችን ሙቀት የተመጣጠነ እንዲሆን የማድረግ ኃላፊነት ተሰጥቶታል። ኢንፍራሬድ ጨረሩ የደም ዝውውርንና በሴሎች ውስጥ ያለውን የኦክሲጅን መጠን ይጨምራል እየተባለ ነው። ይህም ጠዋት ስትነሱ ልክ እንደ አዲስ እንድትነቁ ይረዳችኋል ነው ያሉት። ከትራሱ ጋር ተያያዥነት ያላቸው ስማርት አፕሊኬሽኖች እንግዲህ ተገጥመውለታል። ልክ የእንቅልፍ ጥራታችንን፣ ምን ያክል ቆይታ እንደተኛን፣ በእንቅልፋችን ወቅት ምን ያክል እንደተንቀሳቀስን እነዚህ አፕሊኬሽኖች እያንዳንዱን ነገር ይከታተላሉ ማለት ነው። ዋጋው ግን በጣም ውድ ነው። $99.99 ነው። ፈረንጆች ያው 999 የሚሉት ነገር አለ። 10ና አይደፍሯትም፣ ሙሉ ቁጥር አይወዱም። ያው $100 እንግዲህ $100 ማለት 15,000 ብር ማለት ነው። አልጋ ነው ኢትዮጵያ ውስጥ በ15,000 ብር። ይሄ ትራስ በማሽን የሚታጠብ ነው፣ ለቆዳ ተስማሚ ነው ብለዋል። እንግዲህ አስቡት እንግዲህ $100 ትራስ ገዝቼ ኢንፍራሬድ ጨረር ሲለቅብኝ ማለት ነው። ትራስ ነው ማይክሮዌቭ ነው የገዛሁት። ትራሱ እንግዲህ ስማርት አፕሊኬሽን አለው ተብሏል። እንቅልፍ ይከታተላል ከተባለ ስናንኮራፋ ይቆጥራል ማለት ነው። ጠዋት ስትነሳ 57.5 አንኮራፍታል አላስተኛ አልከኝ ይላል ትራሱ ራሱ ማለት ነው። እና ሪፖርት ይልካል ተብሏል ወደ ስልካችን። ጌታ ይሸቱ ዛሬ በግራ ጎኖት 3 ሰዓት ተኝተው እንደ ጄኔሬተር ሲጮሁ ነበረ እና ባለቤቱ በእውነት በጣም ተበሳጭተው ቁጭ ብለው ነው ያደሩት። ለምሳሌ ነው በህልሜ ፒያሳ ጋር ሄጄ ስጋ በላው ብዬ ባወራ ማለት ነው ትራሱ የካሎሪ መጠን ጨምሯል ጋሽ ይሸቱ ነገ ጠዋት ስፖርት መስራት አለበት ለዶክተሩ ከመናገሬ በፊት ወይም ደግሞ ቴክስት ከመላኬ በፊት ዱብ ይበሉ ብሎ ያስፈራራል ማለት ነው። እና ደግሞ የቤት ውስጥ ሰላይ ነው አስበዋል። ትራሱ በ15,000 ብር ትራስ ገዝተህ ተኝተህ ግን እውነት እንቅልፍ ይወስዳል ወንድማል። ያው ፈረንጆች እንግዲህ በሰላም ለመተኛት 15,000 ብር እያወጡ ነው። እኛ ግን በሰላም ለመተኛት የሚያስፈልገን ንጹህ ህሊና ብቻ ነው። በ15,000 ብር ድሆችን የረዳ የተቸገሩትን ያገዘ ሰው ምን አይነት እንቅልፍ እንደሚተኛ አስቡት። ምክንያቱም ንጹህ ህሊና ምቹ ትራስ ነው ስለሚል ማለት ነው። በተለይ በጸጥታ ማስከበር በፖሊስ ስራ ውስጥ ኤአይ በጣም የሚገርም ነገር ነው ይዞ እየመጣ ያለው። ብዙ ቴክኖሎጂዎች እየመጡ ነው። ሰሞኑን ግን አንድ አስቂ ነገር ተከስቷል። ፖሊሶች ቃል ሲቀበሉ እንደምታውቁት አሁን ፖሊስ ጣቢያ ቃል ሰጣችሁ የምታውቁ ከሆነ እያንዳንዷን የምታወሩትን ነገር በስክሪፕቶ ይጽፋል ፖሊሱ። ስለዚህ እያንዳንዷን የምታወሩትን ሲጽፍ ከመጀመሪያው የወንጀሉ ምንጭ ዝርዝር አውርታችሁ እስከ መጨረሻው ድረስ ስትሄዱ ለማውራት ራሱ 40-50 ደቂቃ ሊፈጅ ይችላል። 40-50 ደቂቃ መጻፍ ደግሞ ሰዓታት ነው ይፈጀው እና ትዕግስታችሁን ነው የሚያስጨርሳችሁ። ገብቼ በየት በኩል ነው የገባው? በግራ በር ነው በቀኝ በር ስገባ በሩን አንተ ነው የከፈትከው ወይስ ተከፍቶ ነበር? ተከፍቶ ነበር የተባለ ነው የሚጻፈው። ገብቷችኋል አይደል? ፍራስትሬቲንግ ነው። እና ምን አይነት አፕሊኬሽን ፈጠሩ? እናንተ ዝም ብላችሁ ለፖሊሱ ትነግሩታላችሁ ምን እንደተፈጠረ። ክሳችሁን ይቀዳል ድምጻችሁን። ያንን ድምጽ ቀጥታ ወደ ጽሁፍ የሚቀይር አፕሊኬሽን ተፈጥሯል። ይሄ ለፖሊሶች ስራ ምን ያክል እገዛ እንዳለው አስቡት። ነገር ግን ሰሞኑን የተፈጠረው አስቂ ነገር ምንድነው? ፖሊሱ ቃል እየተቀበለ ድምጽ ይቀዳል። ከዛ በኋላ ያንን ድምጽ በቀጥታ ወደ ጽሁፍ ለሚቀይረው ኤአይ ሲሰጠው ኤአዩ የጻፈው ጽሁፍ ውስጥ ምን የሚል ጽሁፍ ተገኘ? ፖሊሱ በድንገት ወደ እንቁራሪትነት ተቀይሯል የሚል ጽሁፍ። እንግዲህ ነገሩ የተፈጠረው ፖሊሱ ስራ ላይ ያለ ለካ በአቅራቢያው የተከፈተ ፊልም ነበር፣ የዲዝኒ ፊልም ዘ ፕሪንስ ኤንድ ዘ ፍሮግ የሚለው ልዕልቷና እንቁራሪቱ የሚል ካርቶን ፊልም ነበር። ያ ድምጽ ለካ አብሮ ተቀድቷል ማለት ነው። ድምጹ ሲቀዳ ኤአዩ የፊልሙን ድምጽ ከእውነተኛው የፖሊሱ ድምጽ ጋር ለይቶ ማየት አልቻለም ማለት ነው፣ ቀላቀለውና ስለዚህ በኤአይ ቃል የምትቀበሉ ፖሊሶች አሜሪካም አውሮፓም የትም ሆናችሁ ይህን ስራ ስትሰሩ ጸጥ ያለ ቦታ ቃል ተቀበሉ ማለት ነው። ምክንያቱም እንግዲህ አካባቢ ድምጽ እየገባ ሌላ ታሪክ ይፈጥራል ማለት ነው። በኋላ ክሱ ተበላሽቶ ጭራሽ ከሳሹ እንዳይፈረድበት። አሁን በቀጥታ የምንሄደው በኤአይ ሊሰሩ የሚችሉ ቢዝነሶችን
ወደ መጠቆም ነው። ቤታችሁ ሆናችሁ ኮምፒውተራችሁን ከፍታችሁ በኤአይ ብር ማግኘት ትችላላችሁ። የኤአይ አገልግሎት የሚሰጡ የትርጉም አገልግሎቶች አንዳንድ ደንበኞች ባለሙያ ተርጓሚን ቢመርጡም በጀት ሁል ጊዜ ችግር ሊሆን ይችላል። ብዙ ቋንቋዎችን የሚናገሩ ከሆነና የእርሶ ክህሎትና የኤአይ ጥምረት በጣም አሪፍ ከሆነ አሁንም ለደንበኞች ጥራት ያላቸውን የትርጉም ስራዎች እየሰሩ በተመጣጣኝ ዋጋ ስራውን ማቅረብ ይችላሉ። በኮምፒውተር ሳይንስ ከዚህ በፊት ተመርቃችሁ ኮዲንግ የምትሞካክሩ ከሆነ ደግሞ አሁን በኤአይ አስገራሚ ዌብሳይቶችን አስገራሚ በኮዲንግ የሚሰሩ ስራዎችን በቀላሉ መስራት ይቻላል። ስለዚህ በቀላሉ ኢትዮጵያ ውስጥ ላሉ ድርጅቶች እንኳን ዌብሳይት ልስራላችሁ እያላችሁ ኮዲንጉን ከኤአይ ጋር ታግዛችሁ በቻትጂፒቲ በጄሚናይ ታግዛችሁ ምርጥ ዌብሳይት እየሰራችሁ መሸጥ ትችላላችሁ። ቢዝነሳቸውን ማስተዋወቅ የሚፈልጉ ብዙ ሰዎች አሉ። አትክልት ቤቶች፣ ምግብ ቤቶች፣ ሱቆች፣ ኬክ ቤቶች፣ ሬስቶራንቶች ኢትዮጵያ ውስጥ በየመንገዳችን ስንሄድ በጣም ብዙ ቢዝነሶች አሉ፣ ቡቲኮች። ነገር ግን ፖስት እንኳን ለማድረግ ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ፎቶ ፖስት ለማድረግ ስልካቸው ጥሩ ፎቶ ያነሳል። ስለዚህ እነዚህን ተቋማት ሄዳችሁ በእናንተ መደበኛ ስልክ ፎቶ አንስታችሁ ያንን ፎቶ ግን በቻትጂፒቲ ወይም በጄሚናይ ወደሚያምር ፖስተርነት ቀይራችሁት ልትሸጡላቸው ትችላላችሁ። በተለይም ደግሞ የራሳችሁ ቲክቶክ ፔጅ ካላችሁ የምትሰሩትን ቢዝነስ ለማስተዋወቅ በኤአይ በጣም ብዙ እገዛ ማግኘት ትችላላችሁ። አንደኛ ለምትሰሩት ቪዲዮ ቆንጆ ስክሪፕት ሊጽፍላችሁ ይችላል። ሁለተኛ ኤአይ የምትሰሩትን ቪዲዮ ራሱ ጀነሬት ማድረግ ይችላል። ሶስተኛ ኤአይ የቪዲዮአችሁ ርዕስ፣ ካፕሽን፣ ሃሽታግ ምን መሆን እንዳለበት ጥርት ያለ መረጃ ይሰጣችኋል። ወደፊት ደግሞ ራሱ ኤአዩ ፖስት አድርጎ እስከ መከታተል ድረስም ይሄዳል የሚል ትንበያ አለ። በቅርቡ እንግዲህ ኤጂአይ ወይም አርቲፊሻል ጀነራል ኢንተለጀንስ ይመጣል ተብሎ ይጠበቃል። በኤአይ እንግዲህ ከሚፈሩት ነገሮች አንዱ የኤአይ ዘረፋ ወይም ስካም ነው። አሁን በጣም ይህንን ፕሮግራም የምትሰሙ ሰዎች እንድትጠነቀቁ በጣም አደራ የምለው ነገር ምን መሰላችሁ? በዲጂታል ሚዲያ የምናየውን ነገር ማየት ማመን ነው ይባላል። ድሮ ማየት ማመን አለ፣ በአካል ማየት ነው ማመን። ለምሳሌ በምታውቁት ሰው ድምፅ፣ በምታውቁት ሰው ስልክ ተደውሎ ገንዘብ ላኩልኝ ብትባሉ በፍጹም ገንዘብ መላክ የለባችሁ። መጀመሪያ በ3 በ4 መንገድ ማጣራት አለባችሁ። በቅርቡ አንድ ማቃት ሴት ገንዘብ አስፈልጎኛልና ገንዘብ አስገባልኝ ብላ ደወለችልኝ። ሴትዮዋን እንግዲህ በደንብ ነው የማውቃት። ገንዘብ ላስገባላት አካውንት ከላከችልኝ በኋላ ግን መልሼ ተጠራጠርኩ። ለምን? አሁን በአርቲፊሻል ኢንተለጀንስ የሰው ድምፅ ማስመሰል ይቻላል። በቁጥሩን የደወለልኝ እንዳንል ሰው ስልኩ ሊሰረቅ ይችላል። ስለዚህ በተሰረቀ ስልክ ሊደወልልን ይችላል። ስለዚህ ምንድነው ያደረኩት? እኔና እሷን በሚያውቁን ሌሎች 2 ሰዎች ስልክ ደወልኩ ማለት ነው። እሷ በር አስገባልኝ ማለቷን እነሱም እንዲያረጋግጡልኝ ያደረግኩ ማለት ነው። ከእህቷም ከባለቤቷም እሷ መሆኗን ካጣራው በኋላ ነው ገንዘቡን ትራንስፈር ያደረግኩት ማለት ነው። ምክንያቱም በጣም ብዙ በዙሪያ ያሉ አጠገብ ያሉ ወዳጆች አሁን ላይ ገንዘብ እየተበሉ ነው። ሌላው መጠንቀቅ ያለባችሁ ቴሌግራም ላይ ምን አይነት ነገር ተጀምሯል? በጣም በአዋጭ ቢዝነስ ገንዘባችሁን ደብል የሚያደርግ ቢዝነስ ኑ እንስራ የሚል መልእክት ይልኩላችኋል። እና አንድ ወዳጄ ምንድን ነው ያደረገው? ሞከረው። በትንሽዬ ብር በ6000 ብር ሞከረው። 6000 ብሩን እዛ ሲስተም ውስጥ አስገባ። ከዛ ወዲያው 12000 ብር አድርገው ላኩለት። በጣም ገረመው። 12000 ብር አለ። ለካ እነሱ የፈለጉት አንድ ጊዜ አካውንቱን አክሰስ ማድረግ ነው። አካውንቱን አንድ ጊዜ አክሰስ ካደረጉ በኋላ እንዴት እንደሆነ አላቅም አካውንት ውስጥ የነበረውን ገንዘብ በሙሉ ከባንክ አወጡብኝ አለኝ። እንግዲህ በጣም የሚያስደነግጥ ነገር ነው። ያለ ፍቃዱ እንዴት ይሄ ነገር ሊሆን እንደቻለ አላቅም። ወደ ፖሊስ ሄዷል። ባንክም ተመላልሶ ጠየቀ። ግን ምንም የተገኘ ነገር የለም። አሁን አደራ የምላችሁ ነገር ምንድነው? ሁልጊዜ የሰው ልጅ ገንዘቡን የሚበላው በ3 ምክንያቶች ነው። አንደኛው በፍጹም ልቡ አምኖ በቀናነት ልተባበር ብሎ በሚገባበት ነገር ነው። ሁለተኛ የተሻለ ጥቅም በአቋራጭ አገኛለሁ ብሎ ሲያስብ ነው። ለምሳሌ በአጭር ጊዜ ውስጥ የሚሰራ ቢዝነስ፣ በአቋራጭ የሚደረግ ነገር፣ በነፃ እንደዚህ እናደርግላችሁ የሚሏችሁ ሰዎች ወደ ህይወታችሁ ሲመጡ፣ በቴሌግራም መልእክት ሲመጣ የመጀመሪያው መጠየቅ ያለባችሁ ነገር ምንድነው? በነፃ ወይም በአቋራጭ ለኔ ለማያቀኝ ሰው የሆነ የማያቀኝ ሰውዬ ለምን አንድ ነገር ያደርግልኛል? በነፃ የሚገኝ ነገር ካለ ለእህቱ ለወንድሙ ይስጥ። እኔን የማያቀኝን ሰውዬ እንዴት ለኔ ይሰጠኛል? የሰው ልጅ ስታቁት እውነት ለማያቀው ሰው በነፃ ጥቅም የሚሰጥ ነው ሰው። እንኳንስ ለማያቀው ሰው ለእናቱ ልጅ ምክንያት ይፈልጋል አንድ ነገር ለማድረግ። 100,000 ብር ስጠኝ ቢለኛውን ወንድሜ ዝም ብዬ እኮ አልሰጠውም። ለምን ብዬ ጠይቋለሁ። ሄዶ ሊጠፋበት ነው ሊለማበት ነው ይመልስልኛል። ዱቤ ነው ብድር ነው ስጦታ ነው ጠይቄ አጣርቼ ነው የምሰጠው። የሰው ባህሪ እንደዚህ ነው። ሁለተኛው ደግሞ አምላካችን የሰጠን ትእዛዝ አለ። አምላካችን የሰጠን ትእዛዝ በአቋራጭ ክበሩ አይደለም። በአቋራጭ ክበሩ ቢል ኖሮ እግዚአብሔር ለህይወት አቋራጭ ቢኖረው ኖሮ ለምሳሌ እናት ሁሉም እናት ለምን 9 ወር ታረግዛለች? ህፃን ልጅ ለምን እንደተወለደ ቆሞ አይሄድም?
ህይወት አቋራጭ ቢኖራት ኖሮ ህይወት ሂደት ነች እንጂ አቋራጭ የላትም። ከተወለደ በኋላ አይደለም ቆሞ ሊሄድ መቀመጥ እንኳን አይችልም አንድ ሕፃን ልጅ። የእግዚአብሔር ሥራ በሙሉ አቋራጭ አይደለም፣ ሂደት ነው፣ ፕሮሰስ ነው። ገብቷችኋል? ስለዚህ ከዚህ ውጪ ከወጣን ከእግዚአብሔር ትእዛዝ ወጥተናል ማለት ነው። የሎተሪ ፌክ አለ እንደምታውቁት። ምን ይሏችኋል? ይመጡና ሎተሪ ደርሶኛል ግን መታወቂያ የለኝም የክፍለ ሀገር ሰው ነኝና ይኸው ብለው ይሰጧችኋል። ስታዩት ደርሶታል፣ ሰውየው 50 ሺህ ብር 100 ሺህ ብር ደርሶታል። ከዛ እዚህ ብሔራዊ ሎተሪ አውጣልኝ እኔ መታወቂያ ስለሌለኝ ይላል። እና አንድ የዋህ ሰው እዛ ጋር ሲያልፍ እሺ በቃ ላውጣል ሲል ሌላ ሰውዬ ይመጣል፣ የእሱ ተባባሪ እንግዲህ አጭበርባሪው ማለት ነው። ይመጣና እስቲ ምንድን ነው እንዴ 100 ሺህ ደረሰ እንዴ ወይኔ ደስ ሲል እና ምን እናግዝ ምናምን፣ አይ አውጡልኝና እንካፈል ይላል ሰውየው። ሲል በቃ እሺ አምጣው ሎተሪውን ይላል ያኛው። በምን አምናችኋለሁ ብጠፉስ በዛው እኔ ያው መታወቂያ የለኝም የሆነ ነገር መያዣ ስጡኝ ሲል ተባባሪው ያኛው ላጥ ያደርግና ስልኩን ይኸው እንካ ስልክ አንተም ስጠው ስልክህን ችግር የለም ይዘን መጣለን ሎተሪውን እንካ ያዘው ይልሃል ማለት ነው። ከዛስ አንተ በቃ የ100 ሺህ ብር ወይ 200 ሺህ ብር ሎተሪ ተቀበለ ልትካፈል ነው። ስንት ሰጠናል? ግማሽ ግማሽ እንካፈላል። ሂሳብ ይሰራል። 25 ሺህ ደርሰኛል ስለዚህ በቃ እንካ ብሎ ስንት ሰው ወርቁን ስልኩን ይሰጣል። እናንተ ድሮ በተለይ መያዣ ብሎ ከዛ ልክ ያንን ሎተሪ ይዞ እንግዲህ ብሔራዊ ሎተሪ ሄዶ ቼክ ሲያደርግ ፌክ ነው ሎተሪ። ሲመለስ ልጁ የለም። በጣም ብዙ ሰው በሎተሪ ተሸውዷል። አሁን ይሄን ኬዝ ያመጣሁት ለምንድን ነው? እውነት አንድ ሰው ሞባይሉንና ወርቁን ያስያዘው ይሄን ሰውዬ ለመተባበር እውነት ስናየው አሁን እኛ አንዳንዴ ሰው ልረዳ ብዬ የተበላውን ላይ እውነት ልትረዳ ነው ሞባይል ምታ እንዴ በቃ ወክ እያረክ ነው መጣ የሆነ ሰውዬ ቆሟል ሎተሪ አውጣልኝ አለ መታወቂያ የለኝም ምንድን ነው የመጀመሪያው ሰው ና እንሂድ ነው እኮ አይደል ና እንሂድና በቃ እኔ በመታወቂያ እዛው አገልግየው በነፃ ጥቅም ካልፈለኩ እኔ ለምንድን ነው ሎተሪው የምቀበለው? ስለ ሶሊሜንስ ባለፈው ነግሬያችሁ ነበር። በጣም ብዙ ሰዎች ደውለዋል፣ ጎብኝተውታል፣ አዘዋል። በጣም ደስ ብሎኛል። እህታችን እንግዲህ ይሄንን ቡቲክ የከፈተችው ከፓሽኗ ተነስታ ነው። የሰዎችን አቋማቸውን እንደዚህ አይታ ይሄ ሰው ከዚህ ሰውነቱ ጋር ይሄንን ቢለብስ ያምርበታል ብላ ከጫማ እስከ ሸሚዝ ድረስ አጠቃላይ ካዥዋል የሆኑ ልብሶችን መርጣ ማች አድርጋ የሚያምርበትን ማልበስ የምትችል ፓሽኗ የሆነ ልጅ ነችና በጣም አዲስ ቡቲክ ነው። ራሷ ከተለያዩ የዓለም ሀገራት ሄዳ በእጇ ሃንድ ፒክድ አድርጋ የመረጠቻቸው ልብሶች ነው ይዛ የቀረበችው። በተለይ ወንዶች ሱፍ አይደለም የዕለት ተዕለት ካዥዋል ልብሶችን ከጫማዎች ጋር በጣም በሚገርም ምርጫ ሰሌክት አድርጋ ትጠብቃችኋለች ማለት ነው። ከኤድና ሞል ቀጥታ ወደ ስር ስትወርዱ ከፍሬንድሺፕ ሆቴል አጠገብ አንድ አዲስ ህንፃ አለ። እዛ ህንፃ ላይ አንደኛ ፎቅ ላይ የተከፈተ ቤት ነው ሶሊሜንስ። ደውላችሁ ማዘዝም ትችላላችሁ። የሚገርማችሁ ምርጫችሁን በትክክል ካወቃችሁት ቤታችሁ ድረስ ይመጣላችኋል። 0945 299999 እየደወላችሁ ማዘዝ ትችላላችሁ። ብዙ ጊዜ እስካምንደረገው በአጭር ጊዜ ትርፍ እየተባለ ነው ይውላችሁ። ለምሳሌ አሁን በእኔ ስም ካናዳ በነፃ በሳምንት ውስጥ እንልካለን እያሉ ቪዲዮ ይሰራሉ። የለም እንደዚህ አይነት ነገር ባጭሩ። ማን ነው እስቲ ኢትዮጵያ ውስጥ አንተ እንዲህ አይነት እድል ቢሰማ ሚዲያ ላይ መጥቶ የሚናገረው ማን ነው? አይናገርም። በጣም የሚጠቅም ነገር ስንሰማ አንናገርም ለሰው። መጀመሪያ ለማን ነው የምንናገረው? ለቤተሰባችን ነው አይደል? እንዲህ አይነት እድል ለአንተ ሊነግርህ ሰው ለሱ ዲቪዥን ወጣለት ይነግራል። ጸጥ ብሎ እኮ ነው አፉን ዘግቶ እስኪጨርስ ፕሮሰሱ ላይ ይነግርህ። ለምን በሰው አፍ ይሄድብኝ አይላል። የሰው አፍ ጥሩ አይደለም አይደል? ምንድነው እሱ ለራሱ ያላገኘውን እድል በነፃ በጅምላ እንደዚህ አይነት ነገር የለም ጋይስ። እንዴ ዓለም እኮ የታወቀች ነች። መንጠቅ ነው እንጂ ስራዋ መስጠት አታውቅም። ነፃ የሚባል ነገር ከክርስቶስ ብቻ ነው። ምን ተነፍሰው አየር በነፃ፣ ፀሐይ በነፃ፣ ውሃ ከወንዝ በነፃ፣ እግር እጅ ጤና በነፃ ከእግዚአብሔር ብቻ ነው። ዓለም ነፃ የላትም። ኦፍ ኮርስ አንድ ነገር ልንገራችሁ። ቪዛ ነፃ ነው ወይ? አዎ ቪዛ ነፃ ነው። ለቪዛ አይከፈልም። ግን መስፈርቱን ስታሟላ ነው። ምንድነው ያ መስፈርት? ትክክለኛውን መረጃ ራሱ ላለፉት ከ10 ዓመታት በላይ በሺዎች የሚቆጠር ሰው አሜሪካ፣ አውሮፓ፣ ካናዳ ይዞ የሄደ ትክክለኛ እኔን ከሲሸልስ እስከ ዩናይትድ ስቴትስ የወሰደኝ ቪዛዎችን ፕሮሰስ የሚያደርግልኝ ራሱ ፍቃዱ ወይም ዊሊ በአካል መጥቶ ያገኝና ያስረዳችኋል። መሄድ የምትፈልጉ ከሆነ ምንድነው የሚያስፈልገው? ከየት ነው የሚጀመረው? በየት በኩል ነው የሚያልፈው? የሚከፈለው ለምንድን ነው? የማይከፈለው ለምንድን ነው? ቪዛ ነፃ ነው ማለት ምን ማለት ነው? እያንዳንዱን ነገር በአካል ያስረዳችኋል። የት ካላችሁኝ በቅርቡ ያዘጋጀነው ስልጠና ስላለ ትክክለኛውን መረጃ
ማግኘት ከፈለጋችሁ ጉዞ ለማድረግ ዝግጁ ከሆናችሁ አቅሙ ካላችሁ በ0975 51 63 60 ደውላችሁ ቡክ አድርጉና ስልጠናውም ይጠቅማችኋል። በጣም የሚገርም የአርቲፊሻል ኢንተለጀንስ ስልጠና ነው። በኤአይ እንዴት ህይወታችሁን ስራችሁን ማዘመን ህይወታችሁን ማቅለል እያንዳንዷ ስቴፕ ላይ በእውቀት መንቀሳቀስ እንዴት እንደምትችሉ የሚያሳይ በጣም በስልካችሁ በአማርኛ ቋንቋ ኤአይን ተጠቅማችሁ ተአምር መስራት እንደምትችሉ ነው ስልጠናው። የምትሰሩትን ስራ እያንዳንዷን ስቴፕ የሚያማክር ጥያቄዎቻችሁን የሚመልስ አለቆቻችሁ ፊት ስትቀርቡ ድሮ ይዛችሁ የምትቀርቡትን ነገር 100 እጥፍ ያደገ ነገር ይዛችሁ እንድትቀርቡ የሚያግዝ ኤአይ ነው። እንዴት እንጠቀመው ነው ስልጣን። የቢዝነስ አይዲያም አለን። ሁሉም ሰው መሰደድ የለበትም ጋይስ። 200-300 ሺህ ብር ካላችሁ እዚሁ ኢትዮጵያ ውስጥ የምትሰሩት የቢዝነስ አይዲያም እዛ ስልጠና ላይ እንነግራችኋለን። ከዛ ካመናችሁበት ተጨማሪ ስልጠና በሌላ ጊዜ ወስዳችሁ ቢዝነስ ኢትዮጵያ ውስጥ መስራት ትችላላችሁ። በኤአይ የሚሰራ ቢዝነስ ነው። ፊውቸሩን የዋጀ ቢዝነስ ነው። ከዚህ በኋላ ለሚመጡት 5-10 ዓመታት የምትሰሩት ቢዝነስ ነው። ለምን አሁን ብዙ ቢዝነሶች ስለሚወድቁ ማለት ነው። በዚህ በአንድ ዓመት በሁለት ዓመት ውስጥ ብዙ የሚዘጋ ቢዝነስ አለ። በቅርቡ ኢትዮጵያ ውስጥ ካሉ መስሪያ ቤቶች ስም አልጠራም፣ አንዱ መስሪያ ቤት 10,000 ሰራተኛ ሊቀንስ ነው። ለምን? በኤአይ ተክቶ ማለት ነው ሰራተኞቹ። ስለዚህ ብዙ ነገር አሁን ኢትዮጵያ ውስጥ ፈንክሽን ማድረግ ያቆማል። አማራጭ ስልክ በ0973 35 77 77ም ደውሉ። ውጭ ሀገር ካላችሁ ኦንላይን መሰልጠን ትችላላችሁ። አረብ ሀገር ላላችሁ ሴቶች እስኪ አሁን እንደው ሲምፕሊ ኤአይ እንዴት ይጠቅማል የሚለውን ሼር ላድርጋችሁ። አረብ ሀገር ነው ያለሽው፣ በጣም ዘመናዊ የልብስ ማጠቢያ ማሽን አላቸው እንበል። ካሜራውን ታበሪና ኤአይ ለኤአዩ ማሽኑን ካሳየሽው የቱ ጋር ምን መንካት እንዳለብሽ ክሊክ አድርገሽ እንዴት አድርገሽ እንደምታጥቢ ልብሱን ስታሳዩ ይሄ ልብስ ስንት ደቂቃ መታጠብ እንዳለበት፣ ይሄኛው ልብስ ከዚህኛው ስለሚላይ ስንት ደቂቃ መቆየት እንዳለ እያንዳንዷን ስራሽን እንዴት እንደሚያቀላጥፈው ልነግርሽ አልችልም። ቢዝነስ ቢኖርሽ ሱቅሽን አሳይተሽው እንደሚሰጠው ትንታኔና ማማከር ይሄ ነው የሚባል አይደለም። ሐኪም ያዘዘልሽን መድኃኒት ከመውሰድሽ በፊት የህክምና ውጤትሽና መድኃኒቱን ብታሳዩ ለካሜራሽ ለስልክሽ ካሜራ ውስጡ ያለው ኤአይ እንዴት አድርጎ እንደሚተነተነው ትደነቂያለሽ። ብቻ ስልጠናው ላይ በጣም ብዙ ነገር ነው ያለው ጋይስ። ኤአይውን እንዴት ለህይወታችን ተጠቅመን ውጤታማ እንደምንሆን የኢትዮጵያ 1500 ብር ነው እንግዲህ $10 ማለት ነው። ውጭ ሀገር ላላችሁ ሰዎች ወዳችኋለሁ። በዶንኪ ኤአይ አፕዴት በቀጣይ ኤፒሶድ በሌላ ነገር እንገናኛለን። እስከዛው በቸር ቆዩ።